እግዚአብሔር አምላክ የተመሰገነ ይሁን። ቆላስይስ ምዕራፍ 1 ላይ አውጡ። ቁጥር ምዕራፍ 1 ቁጥር 9 እና ከዛ በኋላ እስከ 12 ድረስ ያለውን ነው የማነበው በጌታ በኢየሱስ ክርስቶስ ስም። ቁጥር 9 ላይ በተለይ የሚለውን ቃል ነው የምፈልገው። ስለዚህ እኛ በኢየሱስ ክርስቶስ ስም አነባለሁ። ስለዚህ እኛ ደግሞ ይህንን ከሰማንበት ቀን ጀምሮ የፈቃዱ ዕውቀት መንፈሳዊ ጥበብ አእምሮን ሁሉ እንዲሞላባችሁ። ተመልከቱ ምን አይነት መገለጥ ከሰማይ ባገኘው እውነት ነው የሚጸልይላቸው። አእምሮ ሁሉ እንዲሞላባችሁ እየለመንን ስለ እናንተ ጸሎትን አልተውንም፣ በበጎ ሥራ ሁሉ ፍሬ እያፈራችሁ በእግዚአብሔርም ዕውቀት እያደጋችሁ በደስታም ጋር በሁሉ ለመጽናትና ለመታገስ እንደ ክብሩ ጉልበት መጠን በኃይል ሁሉ እየበረታችሁ ይላል። በቅዱሳን ርስት በብርሃን እንድንካፈል ያበቃንን አብን እያመሰገናችሁ በነገር ሁሉ ደስ ልታሰኙ እንደሚገባ ትመላለሱ ዘንድ ካለ በኋላ እንለምናችኋለን ነው የሚለው። በጣም 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 ጥልቅ የሆነ ነገር ነው ወገኖቼ ሆይ በውስጡ ያለው። እግዚአብሔር አምላክ ይረዳናል። ጌታ ከተናገረን ሐሳቡን ከገለጠልን እስቲ ቀና በሉ። እስቲ ከኔ ጋራ እንድትይዙልኝ ስለምፈልግ ነው። እንደ ክብሩ ጉልበት በሉ መጠን በኃይል ሁሉ እየበረታችሁ። እስቲ አሁን ቀሲ ምንድነው ይሄ ነገር? ምንድነው ይሄ ነገር? እንደ ክብሩ ጉልበት መጠን በሉ እስቲ በኃይል ሁሉ እየበረታችሁ። አሁንም መደግምበት ምክንያት አለኝ። ውስጣችሁ እንዲቀር ስለምፈልግ ነው። በጌታ ፍቅር ነው መነግራችሁ። እንደ ክብሩ ጉልበት መጠን በኃይል ሁሉ መበርታት በኢየሱስ ክርስቶስ። አያችሁ ወገኖቼ ሆይ እግዚአብሔር ከሚፈልገው ዕውቀት እንድንጎድል አይፈልግም። እግዚአብሔር የሚፈልገውን ዕውቀት ደግሞ ወገኖቼ ሆይ የሚገኝበት ቦታ እግዚአብሔር የሚለንን በመታዘዝ በምናደርጋቸው እንቅስቃሴዎች አንደኛው ዋናው ወደ እግዚአብሔር እግር ስር በጸሎት በልመና በምልጃ ወደ እግዚአብሔር እግር ስር መምጣት። ሁለተኛ ሕያው ቅዱስ ዘላለማዊ ለሆነው የእግዚአብሔር ቃል ታማኝ ሆኖ መገኘት። በቃሉ ላይ ያለውን የእግዚአብሔርን ክብር፣ በረከት፣ ምስጢር፣ ኃይል፣ ፈውስ፣ ተአምራት ወገኖቼ ሆይ በጸሎት ስንጠጋና ቃሉን ማጥናት ስንጀምር ወደ ላያችን ወደ ውስጣችን የእግዚአብሔር የጊዜው ሐሳብ ይመጣል። የጊዜውን ሐሳብ ካላገኘን እንዴት አርገን ነው ክርስትናችንን ወገኖች ፈቀቅ የምናደርገው? አገልግሎትስ ጎራ ውስጥ ያለ ነው። እንዴት አርገህ ታገለግላለህ? ዝም ብለህ የለመድከውን ነገር አምጥተህ ሰው ላይ መጫን አይደለም እኮ። እግዚአብሔር ምን ሊል ይፈልጋል? አሁን ዛሬ እግዚአብሔር ነገ ምን ለልጆቹ መናገር ይፈልጋል? ያንን ወገኖች ሆይ እየሮጡ አይገኝም፣ በእግሩ ስር ነው የሚገኘው። ምንድነው እሱ? ጸሎት ማለት በዋናነት እንድትረዱ እንድትይዙልኝ ይፈልጋለሁ። መጸለይ ማለት ሌላ ነገር እኮ አይደለም። ከእግዚአብሔር ጋር ህብረት ማድረግ ማለት እኮ ነው። ፌሎሺፕ እኮ ነው ከእግዚአብሔር ጋር መጸለይ ማለት። እኛና እግዚአብሔር በቃ የምንቀራረብበት ቦታ እኮ ማለት ነው ጸሎት ማለት። ትልቅ ኃጢአት ልንገራችሁ በቤተ ክርስቲያን ውስጥ
እማትጸልይ ለጸሎት ስፍራ እማትሰጥ ቤተክርስቲያን በትልቅ ኃጢአት ውስጥ ያለችው ማለት ነው። አንድ ክርስቲያን በጌታ አምኖ ከዳነ በኋላ እማይጸልይ ከሆነ ህይወቱ ክርስትናውም አደጋ ውስጥ ነው ያለው። እምንጸልየው እኮ ተጠግተን ይሄ የክርስትና ሃይማኖታዊ የሆነ የሰው ስርዓት አይደለም የምትፈጽመው። ይሄ የህይወት ጉዳይ ነው። ህይወቱን ሊያካፍለን ይፈልጋል። የት ጋር ነው ያገኘን? የት ጋር እንገኝለት? ለብዙ ነገር ጊዜ ያለን ወገኖቼ ሆይ ከእግዚአብሔር ጋር ግን ለመሆን ጊዜ የለንም ብዙዎቻችን። ጌታ ኢየሱስ ክርስቶስ የድንጋይ ውርወራ የሚያክል ራቅ ብሎ ጸለየና በጌቴሴማኒ በመጨረሻዋ ሰዓት ላይ ተመልሶ ሲመጣ ተኝተው አገኛቸው። ወደ ፈተና እንዳትገቡ ተነስታችሁ ጸልዩ አላቸውና ሄዱ ጸልዩ። ሲመጣ አሁንም ተኝተዋል። አንድ ቃል ተናገረ። በጣም በወንጌላት ላይ ሁሉ አልገን አንደኛው ወንጌል ላይ ማርቆስ ወንጌል ላይ እንደዚህ ይላል፣ ስጋ ደካማ ነው፣ መንፈስ ግን ተስካ። ምንድነው መንፈስ ግን ምን አለ? ስጋ ምንድነው አለ? ስጋ ደካማ ነው። ስጋ ደካማነቱ ለወሬ አይደለም፣ ለጸሎት ነው። ስጋ ደካማነቱ ለሐሜት አይደለም፣ ለሐሜት ብርቱ ነው ማብሎት። ስጋ ደካማነቱ ወገኖቼ ሆይ እግዚአብሔር የሚያዝንበትን ለማድረግ ደካማ ነው፣ ብርቱ ነው። የስጋ ድካም የት ጋር ነው ያለው መሰላችሁ? የሚሽመደመደው ተንበርከክ ሲባል ነው። ስለዚህ ስጋ ደካማ ነው ማለት ለኃጢአት ደካማ ነው ማለት አይደለም። ለክፋት ደካማ ነው ማለት አይደለም። ለአመጽ ደካማ ነው ማለት አይደለም። ለጥላቻ ደካማ አይደለም። በእግዚአብሔር ፊት ግን ለመሆን ደካማ ነው። ስለዚህ እኔና እናንተ የአቋም ሰዎች፣ የውሳኔ ሰዎች፣ እግዚአብሔር የሚለውን የሚሰማ ሳይሆን የሚታዘዙ የእግዚአብሔር ልጆች እንድንሆን እግዚአብሔር ይርዳን። ካልጸለይን ለቃሉ ታማኝ ካልሆንን እንዴት አድርገን ታዲያ ወገኖች ሆይ የእግዚአብሔር አቅም ቤት በኩል ይምጣ? የክብሩ ጉልበት ኃይል መጠን ቤት የት ጋር ይምጣ? ሲያገኘን እኮ ነው የሚመጣው ወገኖች ሆይ። ሲያገኘን እንዴት አይነት ደግ አምላክ ነው! ይታገሰናል፣ ይለምነናል። ና ልጄ ነይ ልጄ፣ ፊታችን ላይ ያለውን ነገር አይቶ ና ልጄ ይላል። ና ልምከርህ ይላል። ና ኃይል ላስታጥቅህ ይላል። ና ምስጢራትን ልግለጥልህ ይላል። ና አቅም ልሁንህ ይላል። ና ጸጋን ላልብስህ ላስታጥቅህ ይላል። ይለምናል እግዚአብሔር። ለምን? ገሃነምን የሚያክል ነገር ምን ማለት እንደሆነ፣ መንግስተ ሰማይን የሚያክል ነገር ምን ማለት እንደሆነ ከማናችንም ይልቅ እሱ ስለሚያውቀው። ለዚህ ነው የሚልመናን ወገኖች ሆይ። ሶስት ነገር እኮ ነው መከራችንን የሚያበላን። እቺ ክፉ የወደቀች ዓለም፣ አንድ ይሄ ኃጢአተኛው ባህሪ የተላበሰው ስጋ፣ መጽሐፍ ቅዱስ የሚለው ስጋችን፣ በሶስተኛ ደረጃ ደግሞ ሰይጣን። ይውላችሁ ሁል ጊዜ ወደ እግዚአብሔር እግር ስር መተን የሚያስፈልገንን ነገር ሁሉ ሰማያዊ ነገር ቢሆን ምድራዊ ነገር ቢሆን እንዳንቀበል በመጀመሪያ አስተውሉ ወገኖች ሆይ። ስጋ ምን ያደርጋል በሰላችሁ? ይጎትታል። ምን ያህል ቆይ ነገ ስራ አለብህ፣ ይደክመሃል፣ በቃህ፣ ማታ ትጸልያለህ፣ አሁን ሰዓት ደረሰ፣ አሁን ውጣ። ሰዓትና ጊዜን እግዚአብሔር ያልሰጠው ሰው የለም። ለእግዚአብሔር ሲሆን ነው ሰዓቱ የሚጠፋው። ለእግዚአብሔር ሲሆን ነው ጊዜው የሚያጥረው ወገኖች ሆይ። ምን ያደርገናል ስጋ? ይኸው ይሸነግላል፣ ያታልልም። ሰይጣን በስጋችን በኩል በር ካለው በመጀመሪያ ደረጃ የሚያደርገው ሽንገላ ነው። ስለዚህ ስጋ ምንድነው? ጎታች ነው፣ ይጎትተናል ስጋችን። ዓለም ደግሞ ምን ታደርገናለች? ታታልለናለች። ዓለም በማታለል ነው የተሞላችው። የማይጠቅመንን ነገር አጉልታ ታሳየናለች፣ የሚጠቅመንን ነገር አኮስሳ ታሳየናለች። የእግዚአብሔርን ነገር ቀጠሮ ታሰጠናለች። የራሳችንን የልባችንን ፍላጎት ምኞቶቻችንን ለመንካት እንዲፈጸሙ የምንጓጓቸውን የምንጠራራባቸውን ነገሮች
እነሱን ነገሮች ላይ አቅም ትሰጣለች። ምክንያት በመደርደር በማታለል ብዙ ቅዱሳንን ከከበረው የዘላለም የእግዚአብሔር አጀንዳ ውጪ ታስኬዳለች። በሶስተኛ ደረጃ ደግሞ ሰይጣን ነው። ይኸውላችሁ ሰይጣን ወደ እግዚአብሔር ቅረቡ እና እግዚአብሔር ፊት መሆን እንዴ ክርስትና እኮ አንዳንድ ጊዜ ያካብዱታል በልክ አርገው እንጂ እና በቃ በጌታ አምነሃል፣ አምነሻል፣ ድነሃል፣ አስራትህን ትከፍላለህ፣ በሳምንት አንድ ቀን ትሄዳለህ እና ስራህ ላይ መትጋት የለብህም። ጸሎት ደግሞ ሁሉ ነገር በልክ ነው የሚሆነው። የሚያሳምን የዲያብሎስን ሽንገላ ማለት ማታለል ተቃወሙ ዘንድ የእግዚአብሔር ነቃጥሮ አንስቱ በሽንገላ ነው የሚሰራው ሰይጣን። ብዙ ቅዱሳን ምን ልታረግ ነው የምትሄደው? የፈለከውን ሰባኪ በዓለም ላይ ያለውን እቤትህ ባለው ቴሌቪዥን ላይ ይመጣልህ የለም እንዴ? እና ቁጭ ብለህ ለምን አትከታተልም? ወገኖቼ ሆይ ቤተክርስቲያን የምንመጣው ትልቁና ዋናው ነገር እግዚአብሔር በህብረት ሆነን እሱን እንድናመልከው ስለሚፈልግ በኪዳኑ ውስጥ ገብተን ኪዳኑ የአካሉ ራስ ክርስቶስ ነው። በክርስቶስ በኩል ሲመጣ በአካሉ ላይ የሚመለከተን ነገር ኪዳን ስላለ በኪዳኑ ውስጥ የማይለቀቅ ነገር የለም። ቅድም የተጸለየው ጸሎት ቤታችሁ ታገኙታላችሁ። በነገሮቻችሁ ላይ የሚነሳውን ነገር በኪዳን ውስጥ ይውላችሁ። ቤተክርስቲያን አካሉ ናት። እያንዳንዳችን ብልቶች ነን። የቤተክርስቲያን ራስ ክርስቶስ ነው። ራስ የሆነው አካሉ በአንድነትና በህብረት ወደ ፈቃዱ ጎዳናና ምክር ሲመጣለት ማየት ይፈልጋል። መታየት ሰዎች ደጃዝማች ከሌኮ በዚህ በኩል ሲያልፉ አዩኝ ብለው እኮ ይደግሳሉ። ተመለከቱኝ እኮ እከሌኮ አየኝ፣ ከሌት እኮ አየች፣ ንግስቱ አየች፣ ንጉሱ አየኝ ይላሉ። ተመለክ እከሌኮ ጋር ሄጄ ሰላም አለኝ። እባካችሁን ሰማይና ምድርን የፈጠረ አምላክ ፊት ከመታየት በላይ ምን ክብር አለ? ክብር ለሚገባው ክብር ሰጣል። ወደ እግዚአብሔር እግር ስር የምንመጣው ለምንድን ነው? በመጀመሪያ እስቲ አንድ ነገር ልንገራችሁ፣ መለስ ብዬ ወደ ኋላ ልንገራችሁ። ጌታ ሆይ ጸሎት አስተምረን፣ ጌታ ሆይ ጸሎት አስተምረን፣ ጸሎት አስተምረን እንጂ ጌታ ሆይ እሺ ጥሩ ጥያቄ እንደጠየቁት በቃ ደስ አለው ጌታ ኢየሱስ ይመስለኛል። ስትጸልዩ እናንተ ግን ካለ ሌላ አይነት ጸሎት አለ። እናንተ ግን ስትጸልዩ እንዲህ በሉ፣ እንዲህ በሉ። ምን እንበል? አባታችን በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች። ይሄ ችግሬስ፣ ይሄ ያጣሁትስ፣ ይሄ ጥያቄስ፣ ይሄ የሚያመኝስ፣ ይሄ ግራ የተጋባሁበትስ፣ ይሄ የሚያስለቅሰኝስ ካንቺ በላይ ያውቀዋል። ካንተ በላይ ያውቀዋል። ከኔ በላይ ያውቀዋል። ይሄ አባታችን ሆይ ጸሎት በሐዋርያ ጸሎት እንዝጋ ተብሎ የሚደገም ነገር ሳይሆን ኢየሱስ ክርስቶስ የሰጠን ይሄ ሚስጥር የጸሎትን ሞዴል ፓተርኑን ነው የሰጠው። በሰማያት የምትኖር ብለህ ጀምር ያለው መጽሐፍ ይወጣዋል። አንዱ ምን ማለት ነው? ምንም ነገር አትንካ፣ ምንም ነገር አትናገር፣ ምንም ነገር አትበል። ቅረብ። ሰማይና ምድርን ዓለማትን ሁሉ ወደ ፈጠረው አምላክ መቅረብ የምትችልበትን ጸጋ የልጅነት ስልጣን ሰጥቼሃለሁ። የትም ቦታ በየትኛውም ሰዓት ሆነህ በሰማያት የምትኖር ካልክ ሰማያት በላይ ላይ ተከፍተው የሚያደምጣለ። ምን ማለት ነው? ከምንም ነገር በፊት ሰማያትን የሞላውን በሰማይ ሰማያት ውስጥ ሁሉን የሚችለውን በቋንቋ የማይገለጠውን ዕውቀት የማይደርስበትን ሁሉን የሚችለውን ሁሉን ማድረግ የሚችለውን ሁሉን ነገር በስልጣን ማዘዝ የሚችለውን ትልቁን ገናናውን ክቡሩን በሰማይ ያለውን እና እግዚአብሔር በምድር አለ እንዴ? አይደለም። እንዲህ በል
በሰማያት የምትኖር በል አወድሰው፣ ቀድሰው፣ ከፍ አድርገው፣ እሱን ጥራው፣ እሱ ታላቅ ነው። አንተ በሰማያት ላለው ክብር መስጠት ስትጀምሪ ጉዳዮችሽ ሳትናገሪ 3 ነው የጠየቅሽው፣ 33ቱ ተመልሰዋል። ክብር ለኢየሱስ ክርስቶስ ይሁን። የሚልህን አድርገው። ምን ልበል? በሰማያት የምትኖር ምን በሉ? አባታችን ሆይ። አባትህን አወድሰው። አባቴ። አቤት 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 አቤት! ሰው አባቱን የመጥራት የልጅነት ስልጣን ተሰጥቶት፣ ወገኖች ሆይ ስሙን የአባቴን ስም ጠርቼ ሳላወድሰው ስንት ጊዜ መሸ፣ ስንት ጊዜ ነጋ፣ ስንት ጊዜ ወጣው፣ ስንት ጊዜ ገባው፣ ስንት ጊዜ ተመላለስኩኝ ከአእምሮዬ ውጪ የት አውቃለሁ? ምን ማለት ነው? አባትህ እንደሆነ እወቅ። አባት ምንድን ነው? ይኸው የ3 ዓመት የ2 ዓመት ልጆች የሚሮጡ አባታቸውን እንዴት እንደሚያውቁት ታውቃላችሁ? አባታቸው የፈለገውን ነገር መግዛት እንደሚችል አባዬ ጨረቃ ግዛልኝ ይላሉ። ያቺን ጨረቃን ምንድን ነው የሚያውቁት? ሁሉን እንደሚችል አባታቸው። ይኸው እግዚአብሔር እንዲህ እንደ ሕፃናት ሁሉን የሚችለውን አምላክ አባ ብላችሁ ስታነጋግሩ ምንድን ነው? ቅንነት ነው፣ ንጽህና ነው፣ ማመን ነው። አባቴ ሁሉን ይችላል። ግን ምን እንበለው? እንደ አባት እንቅረበው። ሩቅ ሆነን አይደለም እንጠይቀው፣ ጠጋ እንበለው። ተንበርከን አባ አባት እያለ የሚጮኸውን በኩሩን ወደ መምሰል የሚያደርሰንን የልጅነት መንፈስ በልባችሁ ምን አደረገው ይላል? ሰደደው። ምን አለ በውስጣችን? አባ የሚል መንፈስ አለ። እስቲ አባ በሉ እስቲ፣ ያን ጊዜ አባዬ በሉ እስቲ፣ እወድሃለሁ በሉ እስቲ፣ አመልክሃለሁ በሉ እስቲ፣ እገዛልሃለሁ በሉ እስቲ፣ አገለግልሃለሁ፣ አስቀድምሃለሁ፣ እኖርልሃለሁ፣ ለአንተ ክብር እኖራለሁ። አባ በሉ እስቲ። ይሄንን ከልጆቹ መስማት ይፈልጋል። እስቲ አባት ልትወጣ ስትል አባዬ አባ ብለው ሲከተሉ ሆድህ እንደዚህ ሆዳችሁ እንደ እማዬ እማዬ እማ ሲሏችሁ ውስጣችሁ አይሰማችሁም? እሱ እኮ የሰው እንደ ሰው አባት እንደ ሰው እንደተቆረ እሱ እኮ የብርሃናት አባት ነው። እንደውም እናንተ እኮ ክፉዎች ናችሁ አለ። ለልጆቻችሁ መልካም በረከት መልካም ማድረግ ታውቃላችሁ። እንግዲያውስ አሳ ሲለምኗችሁ አሳ ከሰጣችሁ፣ እንቁላል ሲለምኗችሁ ጊንጥ ካልሰጣችሁ፣ እባብ ካልሰጣችሁ፣ ክፉዎች ሆናችሁ ለልጆቻችሁ መልካም ማድረግ ከቻላችሁ እንኪያስ የሰማዩ አባታችሁ ስለ እግዚአብሔር እናክብረው። ይሄን ድግ አባት አንድ ነገር በጌታ ፍቅር ጠይቃቸዋል። ጎናችሁ ወዳለ ሰው ዞር ብላችሁ ደግ አባት እንዳለ ታውቃለህ ወይ በለ። ታውቂያለሽ? አባትህ እኮ ደግ ነው በለ። ሰማሽኝ ወይ ባያት? እስቲ በቃ አባትሽ ደግ አባት ነው። ከደግነቱ የተነሳ መተኪያ የሌለውን ልጁን ሰጠሽ። ክብር ለመንፈስ ቅዱስ ለዘላለም ይሁን። ክብር ለኢየሱስ ክርስቶስ ይሁን። አዎ የእግዚአብሔርን ፈቃድ ማወቅ ሁላችንም እንፈልጋለን። ብዙዎቻችን ስለ በጣም ብዙ ነው። ይሄ በጣም እርግጠኛ ነኝ፣ በዘመኔ ሁሉ ማቀው ነው። በጣም ብዙዎቻችን የእግዚአብሔርን ፈቃድ ማወቅ እንፈልጋለን፣ ግን በሰው በኩል ነው። እንዲህ ላረግ ፈልጌ ነበረ። አንቺ የእንጀራ ልጅ እኮ አይደለሽም። አንተ እኮ ልጅ ነሽ። የፈቃዱን ምክር ለልጆቹ ማለት ለበጎቹ ማለት ዳግም ለተወለዱ ማለት በጌታ በኢየሱስ ክርስቶስ ክቡር ደም ተረጭተው ስሞቻቸው በሕይወት መጽሐፍ ለተጻፉ ለልጆቹ መናገር ይፈልጋል። ፈቃዱን እሺ ሮጠን እንዴት እናውቃለን? ፈቃዱን ጠጋ ስንል ወገኖቼ ሆይ እግዚአብሔር የሚናገር አባት ነው።
ፈቃዱን የሚገልጥ አባት ነው። የእግዚአብሔርን ፈቃድ ስትለማመዱ መስማት ስትጀምሩ ወገኖቼ ሆይ ይጣፍጣችኋል። ምን አለ አንድ ጓደኛዬ ነው ትላንትና አለኝ ከቸርች መተን ያኔ ቸርች ዝግ በነበረበት ዘመን ነው እና ከቤተ ክርስቲያን መተን በቃ ቆመን አያልቅም ወሬያችን ቆመን ስለ ጌታ ስናወራ ሌላ ነገር ከቀበጣጠርን ወዲያው ያልቃል። ስለ ኢየሱስ ካወራን አያልቅም። በኋላ ትላንትና እኮ አለኝ ቤት ገባሁ አለኝ በሳሎን አልፌ ነው ወደ መኝታ ቤት የምገባው አላስችል ብሎኝ ሳሎን ተንበርክኮ አለኝ በቃ የመጨረሻ ባለ መንፈሳዊ ባለጠግነት ማለት የእግዚአብሔር ረሃብ ነው። ምን እንዴት ሆንክ አልኩት። በመኝታ ቤት የመግባት አጣድፈኝ አለኝ እና ሳሎን ተንበርክኮ አለኝ። በዘመኔ ያረሰው ይሄ የምነግራችሁ ታሪክ ከ35 ዓመት በፊት የነበረ ታሪክ ነው። እግዚአብሔር የሱን ፊት ረሃብ ይልቀቅባችሁ፣ የፊቱ ብርሃን ያገኛችሁ። አሜን በሉ እስቲ። የፊቱ ብርሃን ይራባችሁ፣ የፈቃዱ ምክር ይገለጠላችሁ፣ መንፈሳዊ ምስጢራት ይብራላችሁ፣ ዘመኑን ገልጦ ያሳያችሁ፣ ዘመኑን ገልጦ ያሳያችሁ፣ የልመና የመልጃ የጸሎት መንፈስ ይለቀቅላችሁ። አያችሁ ምን አለ መሰላችሁ? የመቅደሱ ጌታ ከመቅደሱ ውጪ ሆኖ መቅደሱ በሰው የሚሞላበት ጊዜ አለ። ዮሐንስ ወንጌል ምዕራፍ 10 ላይ ኢየሱስ ክርስቶስ በሰለሞን ደጅ መመላለሻ ላይ ይመላለሳል። ኢየሱስ ክርስቶስ መጡና ሊያነጋግሩት መቅደሱ ሰው ግጥም ብሏል። የመቅደሱ ጌታ የት ነው ያለው? ውጪ ነው ያለው። ከእንዲህ ያለ መንፈሳዊ እውርነት እግዚአብሔር ያድነን። አያችሁ ወገኖቼ ሆይ አይገርምም? እነሆ በደጅ ቆሜ አንኳኳለሁ። ለምን አላስገባሉኝ? እነማን? የሎዶቅያ ቤተ ክርስቲያን። ኢየሱስ የለም ቤቱ በዝማሬ በጩኸት በጋጋታ በሐሳብ በሰዎች ሐሳብና በሰዎች ፍላጎት ተሞልቷል። እናስ ምን አለ? ደጅ ቆሜ አንኳኳለሁ። ለምን አላስገቡኝም? እኔን ሰው የሎዶቅያን ቤተ ክርስቲያን ባለጠጋ ነኝ፣ አንድ ስኳ አያስፈልገኝም፣ ሁሉ ሞልቶኛል፣ ሀብታም ነኝ ትያለሽ፣ እኔ ግን ሳይሽ ጎስቋላ፣ ድሃ፣ ምስኪን፣ እውር ነሽ። ይልቅስ ከኔ ዓይንሽ አጥርቶ እንዳይኩል እና ምንድነች እሷ ሎዶቅያ ቤተ ክርስቲያን ሲናገር ከላይ የሚያስፈራ ነገር ነው። ሲጀምር የሚናገረው ስራህን አውቃለሁ ይላል። የእያንዳንዱን ቤተ ክርስቲያን አገልግሎት፣ አመራር፣ ምእመናን ሁሉ የእያንዳንዳችንን ስራ ያውቃል። አያችሁ በመጨረሻው ዘመን ላይ በኢየሱስ ክርስቶስ ፊት ለመቅረብ ስትጸልዩ ይሄን ሁሉ አድርጋችሁ በሰው ልጅ ፊት ወገኖች ሉቃስ ምዕራፍ መጨረሻ ላይ 21 ላይ በሰው ልጅ ፊት ለመቆም እንድትችሉ እንግዲህ ምን አድርጉ? ስትጸልዩ ሁል ጊዜ ትጉ። ምን መሰላችሁ? የምመለከተው በደንብ አድርጌ የተረዳሁትን ነገር ነው የምነግራችሁ። የማይጸልይ አገልጋይና ምእመን ቤተክርስቲያን መሪ ዓለምን ሁሉ ስለከደነ ወገኖቼ ሆይ ጸሎትን የሚያጣጥሉ አገልጋዮችና መሪዎች በምድር ላይ ስለበዙ ይሄንን የሚያክል ሀብት ከኔ ጋር ይሄን እንድትሉ ይፈልጋለሁ። የቤተ ክርስቲያን ትልቁ ሀብት በሉ ጸሎቷ ነው። ቤተ ክርስቲያን አትጸልይም፣ አደጋ ውስጥ ነች። የሎዶቅያ ቤተ ክርስቲያን በቃ ዘግታ ጨርሳለች። ምንም አያስፈልገኝም፣ ሁሉ ነገር አለኝ፣ ምንም የለሽም አለ ልዑሉ መጣና ባዶ ነሽ አለ፣ ራቁትሽን ነሽ አለ፣ ምንም የለሽም አለ። እነሱስ ማዕት ነገር ሊናገሩ ይችላሉ። ወገኖቼ ሆይ የያዝከው ክርስትና ሲጃራ አታጨስ፣ መጠጥ አትጠጣ፣ ሄደህ አትዘሙት። ስራህን ነው የምትሰራው፣ ስራሽን ነው የምትሰሪው፣ አስራትሽን ትሰጫለሽ፣ ጌታን ታመልኪያለሽ። ምን አድርግ ነው የሚሉህ? በቂ አይደለም። በሕያው እግዚአብሔር ፊት ነግራቸዋለሁ፣ በቂ አይደለም፣ በቂ አይደለም። በቂ ነው ብሎ ሊያጠፋ ሲመጣ ዘይቱ
አምስቱ ልባሞች፣ አምስቱ ሰነፎች ናቸው። አምስቱ ሰነፎቹም ልባሞቹም ሙሽራው በዘገየ ጊዜ ሁሉም እንቅልፍ አላቸውና ተኙ። እኩለ ሌሊት ሲሆን ይሄ ወገኖች እኩለ ሌሊት ላይ ሙሽራው መጣ ሲባል አስሩም ተነሱ። አምስቱ ከዕቃቸውና ከዘይታቸው ጋር ናቸው። አምስቱ ዕቃው አለ። ምን ይመር ምን ወርቅ የአልማዝ የተንቆጠቆጠ ዕቃ ይሆን ዘይት ከሌለው አይጠቅምም። ወገኖቼ ሆይ ምንም አይነት ይሆን ዕቃው ውስጡ ባዶ ነው። ከእንዲህ ያለ ህይወት ጌታ ያድነን ነው የምለው። ከዛ በኋላ ሁሉም ሲለኩሱ እነኚህ በጭልጭል ዘይት ነው ልጠፋ በጭልጭል በጌታ በኢየሱስ ክርስቶስ ስም ዘመኑን እንደ እግዚአብሔር ፈቃድ እኖራለሁ ካልክ በጭልጭል ዘይት አትችለውም። ይሄንን ዘመን ዘይት የሚሞላው እግሩ ስር ነው፣ ቃሉን ስር ነው፣ ቃሉን ስታጠና ነው። ዘይታችን ሊያልቅ ነው፣ ዘይታችን ሊያልቅ ነው። እባካችሁን ስጡን። የጋራ ዘይት የለም፣ የህብረት ዘይት የለም፣ የኳየሮች ዘይት፣ የዲያቆናት ዘይት፣ የፓስተሮች ዘይት የለም። ፐርሰናል ነው፣ በግል ነው ዘይቱ። ምክንያቱም እያንዳንዳችን በክርስቶስ የፍርድ ዙፋን ፊት ቀርበን ስለ ስራችን የምንጠይቀው በግል ነው። ጌታ ኢየሱስ ክርስቶስን የግል አዳኝ አድርጌ የተቀበልኩት። በህብረት ደህንነት የለም። በጌታ ፊትም እና ዘይታችን ስጡን እንዴ! ለናንተና ለኛ ባይበቃስ ይልቁንስ ሄዳችሁ ለራሳችሁ ግዙ። ዘይቱን ሊገዙ ሲሄዱ ሙሽራው መጣ። ተዘጋጅተው የነበሩት ከሙሽራው ጋር ወደ ዘላለሙ ብርሃን ውስጥ፣ ወደ ዘላለሙ ክብር ውስጥ፣ ወደ ዘላለሙ ህይወት በረከት ውስጥ ገቡ። በሩ ተዘጋ። አምስቱ መጡ። ጌታ ሆይ ጌታ ሆይ የማቋንቋን ነው? እኔና የእናንተ ቋንቋ ነው። ጌታ ሆይ መጽሐፍ ቅዱስ እንደዚህ ይላል፣ በሰማያት ያለውን የአባቴን ፈቃድ የሚፈጽም እንጂ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማይ የሚገባ አይንሰራችሁ። ፈቃዱ ምንድነው? የጽድቅ ህይወት እንድንኖር ነው። ፈቃዱ ምንድነው? ከመንፈስ ቅዱስ ጋር የተጠጋጋ ህይወት ነው። ፈቃዱ ምንድነው? እውነተኛ እምነት ነው። ዘይቱ ሶስቱን ይወክላል። እውነተኛ እምነት፣ ከክርስቶስ ጋር ከእግዚአብሔር ጋር የተጠጋጋ ህይወት ወገኖቼ ሆይ እና እውነተኛ እምነት እናምናለን ወይ? ሁሉ ነገራችንን ወጥረን ይዘን ነው የምናምነው። እንደዚህ ነው ወገኖቼ፣ ሁሉ ነገራችን ይዘነዋል። ግን በቃ አምናለሁ እኮ ጌታ ሆይ። አዎ እስቲ አንዳንድ እምነትን የሚጠይቅ ነገር ይምጣ። ወዲያው ነገሮቻችንን ወገኖቼ ወደ አእምሮአችን ነው የምናስገባው፣ ወደ ራሳችን ፍላጎት ነው የምናስገባው። በቤተ ክርስቲያን፣ በኢትዮጵያ ቤተ ክርስቲያን፣ በዓለም ሁሉ ባለች ቤተ ክርስቲያን ላይ በር ይዘጋል የሚለው ወንጌል ካልተሰበከ ብዙ ሰዎች አደጋ ውስጥ ነው ህይወታቸው ያለው። ለምን መሰላችሁ? ተዘጋባቸው። ጌታዬ የሚል ሁሉ መንግሥተ ሰማይ አይገባም። የአባቴ ፈቃድ አለ። ምንድነው ፈቃዱ? ወንድምህን እንድትወደው፣ ይቅር እንድትል፣ እንድትካፈል፣ እንዳትሰስት፣ ክፉ እንዳትሆን፣ ሐሜተኛ እንዳትሆን። የጌታ ፈቃድ ይሄን ነው። የት ጋር አቅም አገኛለሁ? በጉልበትህ ና ይልሃል ወደ እግዚአብሔር፣ ወደ ልጁ መንግስት፣ ወደ ፈቃዱ ምክር ሊያስገባ ወደ እግሩ ስር። ወገኖቼ ሆይ ወደ እግሩ ስር እና ወገኖቼ ሆይ ከፈትልን። ይሄንን የተናገረው ጳውሎስ አይደለም፣ ጴጥሮስ አይደለም። ስጋ ለብሶ በምድር ላይ የተመላለሰው ጌታችንና መድኃኒታችን ኢየሱስ ክርስቶስ ነው። ዝቅ ይልና እንደዚህ ይላል፣ የሰው ልጅ ማቴዎስ 25 ቁጥር 31 ላይ የሰው ልጅ በክብሩ ዙፋን ሲቀመጥ መላእክቱን ሁሉ ሲልካቸው፣ መላእክቱ ሁሉ ይመጡና አሕዛብ ሁሉ በፊቱ ይሰበሰባሉ። አሕዛብ ሁሉ ይሰበሰባሉ። እረኛ በጎቹን ከፍየሎቹ እንደሚለይ እንዲሁ ይለዩዋቸዋል።
በቀኙ ያሉትን እንደዚህ ይላቸዋል፣ እናንተ የአባቴ ብሩካን ዓለም ከተፈጠረ ጀምሮ እግዚአብሔር ያዘጋጀላችሁን መንግስት ውረሱ። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤ አልብሳችሁኛል፣ ታስሬ ጠይቃችሁኛል፣ ታምሜ ጠይቃችሁኛል። ጌታ ሆይ የት ጋ ነው ርቦህ ያገኘንህ? የት ጋ ነው ተጠምተህ ያገኘንህ? የት ጋ ነው ታርዘህ ያገኘንህ? የት ጋ ነው ታስረህ የጠየቅንህ? መቼ ነው ይሉታል በቀኙ ያሉት። እውነት እላችኋለሁ ለታናናሾች በምድር ላይ ላሉ ለሰው ዘር ያደረጋችሁት ለልጆቼ ያደረጋችሁት ለኔ እንዳደረጋችሁት ነው። ወደነኛ ወደ ግራ በኩል ዞር ይልና እናንተ እርጉማን ነው የሚለው። ለሰይጣንና ለመላእክቱ ወደ ተዘጋጀው ሂዱ። ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ ታርዤ አላለበሳችሁኝም፣ ታስሬ አልጠይቃችሁኝም። ጌታ ሆይ ጌታ ሆይ መቼ ነው ተርበህ ያየንህ? መቼ ነው ተጠምተህ ያየንህ? መቼ ነው ታርዘህ ያየንህ? መቼ ነው ያልጠየቅንህ? በእኔ ከሚያምኑ ታናናሾች ለአንዱ የምታደርጓቸው ነገሮች ሁሉ። ስለዚህ ቤተ ክርስቲያን ከምን እንደጎደለች ልንገራቸው። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም። ምንድነው ደህንነታችን? ስራ አይፈልግም። ከዳንን በኋላ ግን ምን ይፈልጋል? ይሄንን ስራ ይፈልጋል። ትካፈላለህ፣ ታካፊያለሽ። እንደ ሰበሰብን እንደ ከመርን ለምንፈልጋቸው ነገሮች ምኞቶቻችንንና የራሳችንን ኮምፎርትና ደስታ ለመጠበቅ እምንበትናቸው ገንዘቦች ቢያንስ 1000 ሰዎች ወንጌል ማድረስ የሚችል ነው። አናደርገውም። ሕያው እግዚአብሔር ሲናገር የሰማሁትን ነው የምነግራችሁ። ብዙ ልጆቼ የሰበሰቡትን ሳይበሉት ወደ እኔ ይመጣሉ አለኝ። ድነዋል እኮ በጌታ ናቸው እኮ። ከምረውት ግን ለጌታ ስራ አልሆነም፣ ለድሆች አልሆነም፣ አላካፈሉም። ብዙዎች በስቃይ ውስጥ አሉ። ራእይ ምዕራፍ 14 ነው። እግዚአብሔር ይመስገን። ራእይ ምዕራፍ 14 ቁጥር 13ንም አይው ላነብ ነው። የእግዚአብሔርን ትእዛዝ የሚጠብቁትን ቁጥር 13 ይቅርታ፣ ቁጥር 13 ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው፣ መንፈስ አዎን ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል ይላል ብለህ ጻፍ የሚል ድምፅ ሰማሁ። ፈቃዱን ያሰማችሁ አሜን በሉ። ሐሳቡን ያሰማችሁ። አዎ በሰማዩ ያለውን አባታችሁን እንዲያመሰግኑ መልካሙ ስራችሁ በሰው ሁሉ ፊት ምን ይበል? ቅደም መልኩል ፈለ ምን ይላል? ምን ይበል? ይገለጥ። ወይዘሮ ሰናይት ይባላሉ። ልጃቸው ጌታን ተቀበለች። ትልቅ ነች፣ ልጆች አሏት። እና መጡ። አንቺ እንደዚህ ቤንጢዎች ጋር ሄድሽ አለ። አዎ እኔ አንድ ነገር ብቻ ነው ማለት ምንም ማለት ምንድነው? ስስታሞች ናቸው እነሱ ጋር አትይጃለሽ። በስስታምነታችን፣ በራስ ወዳድነታችን፣ በክፋታችን ጎረቤቶቻችን ይሆናል። ሰፈር መንደሩ እህትሽ ቤተክርስቲያን ስትመጣ ጫማዋ አልቆ ወደ አንድ ወገን ሄዶ የለበሰችው ልብስ አይተሽ አንቺ 80 ልብስ ተጠቅጥቆ መስቀያ አጥቶ እንደ ጆኒ እንደሆነ ኮተት ከምረሽው ቢያንስ በብዙዎቻችሁ ቤት ውስጥ 30 እና 20 ዓመት የሞላው ልብስ አለ። ብልበልቱት። ይኸው ዓለማዊ ሰው ጌታን አያውቅም የሚባል ሰው ያለውን ደንግጦ ሰዎቹ ከዚህ ከምስራቅ አካባቢ መጥተው ረሃብ ልጆቻቸውን ሕፃናቶቻቸውን አቅፈው በረሃብ ተሰደው መጥተው እዚህ አዲስ አበባ ውስጥ አንድ ቦታ ላይ የሆነ አንድ ግንብ ስር ተሰበሰቡና ተከመሩ። እዛ አቅራቢያ ላይ
ስሙን አልጠራም አንድ ቤተክርስቲያን አለ። እሁድ ቀን እንደዚህ ተሰብስቧል። ከቤተክርስቲያን ህዝቡ ሲወጣ በኬጅ ውስጥ ያሉ አውሬዎች ዙ እንደሚታይ እንደዛ እያዩዋቸው አለፉ። ጌታ ይመስገን እንዲህም አድርጎ አመስግነው ሞተዋል። ሄዱ። የሰፈሩ ሰው ወይ ብላ እንጀራውን ከእናንተኑ አንስተው ወጡን ያለውን ገልብጠው ይዘው እንኩ። እነኛ ሰዎች ምንዳቸው? ኢየሱስ ክርስቶስን እንደ ግል አዳኛቸው ያልተቀበሉ ናቸው። ያላቸውን ይዘው መጡ። አመመኝ፣ እኔ የእውነቱን ነገር አመመኝ ነው የምላችሁ። በቃ ይሁላችሁ። ለምንድን ነው ብዙ ለማኝ ማመጣው? እናጋ ስለማንሰጣቸው ነው። ራስህን አታታል። ድኖ እየገቡ ነው እያልከታል። ለራስህ ጥቅስ አትጥቀስ። ስለማትሰጥ ነው። መካፈል አንወድም፣ መስጠት አንወድም። አንድ ነገር ልንገራችሁ፣ አላስፈላጊ በሆነ ነገር የምናወጣው ወጪ የአንዳንድ ሰዎች ቤታቸው የምስጋና ፕሮግራም የሚያዘጋጁበት ነው። ያ ገንዘብ ሄደን ጸጉር ቤት የምናወጣው ወጪ፣ በተለይ እህቶች የምታወጡት ወጪ አንዳንድ ሰዎች የወርቅ ቀለባቸውን የሚሸምቱበት ነው። በጌታ አምኖ ድኖ ከዘላለም ሞት ፍርድ አብልጦ በልሳን መጸለይ ማለት በክፋት መጥለቅለቅ ነው እንዴ? ዛሬ እውነቷን ልንነጋገር ነው ወገኖቼ ሆይ። ይሄው ወገኖቼ ሆይ እቺን ቃል ስሙኝ በደንብ አድርጋችሁ። ከሰማይ ከእንግዲህ ወዲህ በጌታ የሚሞቱ ሙታን ብፁዓን ናቸው። በጌታ ምን የሚሞቱ በዘመኑ ቄሳር ኢየሱስ ክርስቶስ አምላክ ነው ወይስ ቄሳር ነው ስትባል፣ አይደለም ቄሳር ኢየሱስ ነው ካልክ ስቅላት ነው፣ ሞት ነው፣ የሞት ፍርድ አለቀ። የሞት ፍርድ ነው። ስለዚህ እያመኑ ኢየሱስ ጌታ ነው ብለው እምነታቸውን ሳይጥሉ የሚሞቱትን አየና ዮሐንስ በጌታ የሚሞቱ አላቸው። ምን ሆነው? እምነታቸውን ሳይጥሉ። ምን ሆነው? ሳይክዱ። ዛሬ እኮ ጌታን የሚያስክር መጥቶ አይደለም እኮ በጥቃቅን ነገር ሰው ጥቅም የተነካ ብሎ በአንድ ሚል ከጌታ ቤት ይሄዳል። ወገኖቼ ሆይ በጌታ አምነው ለሞት ፊት ለፊት የተጋፈጡትን በጌታ ነው የምትሞቱት። እንግዲያውስ ብፁዓን ድለኞች ናቸው። በጌታ የሚሞቱ ኢየሱስን በማመን የሚጸኑትን ጸንተው የሚሞቱትን ብፁዓን ናቸው። ቅዱስ ትዕግስት በዚህ ነው። በሰማይ ከእንግዲህ ወዲህ ከድካማቸው ያርፉ ዘንድ ስራቸው ይከተላቸዋል። እግዚአብሔር ከረዳኝ ፈቃዱ ከሆነ ይህን ነገር ይጨርሳለሁ። ከምድር ዘመናችን ሲያልቅ ያገለገልኩት አገልግሎት አይከተለኝም። የተፈወሱ ሰዎች ሳገለግል እሱ አይከተለኝም። ለሰዎች ያረኩት ነገር አለ፣ ይቅርታ፣ በጸጋ ለሰዎች የሰበኩት ወይ ደግሞ የጸለይኩት አይከተለኝም። የሰራሁት ስራ ግን ቅር ብለው አይቀርም። ሁለት ነገር አስተውሉ። መልካሙ ነገርም ክፉ ነገርም ተከትሎ ሰማይ ሰማያት ይገባል። ስራቸው ይከተላቸዋል። እስቲ እናንተንም እኔንም አንድ ነገር ልጠይቃችሁ። ሁሉም ነገር ተከትሎን ቢሄድ ፈቃደኛ ናችሁ? አሁን በግል ህይወታችን ትፈልጋለህ? እርግጠኛ ነኝ አንድ ሰው እዚህ ውስጥ አያገኝም። ይከተልህ፣ ስራህ ይከተልሽ። አይ ውሽ እግዚአብሔር ይባርክ ልጄ። አይ እንዴ ስራ ነው ያለው። ማንም ሳያየው የገባንበት ያሰብነው የነካነው የወጣ ነው። ጌታ ይመስገን ብለን መተን የምናጨበጭበው ይኸውላችሁ፣ የት ነው የሚከተለው? እስከ መንግስተ ሰማይ ይከተላል። ስራቸው ይከተላቸዋል። ባህሪው ነው። በክርስትና በጌታ አምነን ድነን አንድ ባህሪ አለ። ዛሬ ሁላችንም ይሄን ካወቀን ቀጣይ ባለው ነገራችን ላይ እንጠነቀቃለን። አስተውሉ። የምናደርገው ስራ ይከተላል። ባህሪው ነው። መልካሙም ስራ ይከተላል፣ ክፉም ስራ ይከተላል። ሄዶ ጉብ ነው አብሮን የሚለው። አያስፈራም። መልካሙን ስራችሁን ነው ማየት የሚፈልገው የሚለው። መልካሙን ስራችሁን አይተው። መልካሙ ስራችን ቤተ ክርስቲያን ግቢ ውስጥ አይደለም፣
ሰፈር፣ መንደር፣ ስራ ገበታ፣ ትምህርት ቤት፣ በአካባቢያችን፣ በቤት፣ በትዳር፣ በልጆች፣ በስራ፣ በሱቅ፣ በተለያየ ቢዝነሶቻችን ላይ የምናደርጋቸው እያንዳንዱ እጥፍ መለስ የምትለው ይከተላል። ይኸውላችሁ ልጇ የሰበረውን ብርጭቆ አጥበሽ ያስቀመጥሽበት ቦታ ትክክል ስላልሆነ ልጁ የሰበረው ነው ከደሞዛቸው ላይ የሚቆርጡ ጴንጤዎች አሉ። የብዙ ድሃ ሰራተኞችን የወር ደሞዝ የሚያስቀሩ አሉ። ለብቻ ምግብ ለይተው ለነሱ ዘይትም ቅቤም የሌለው ነገር እህል ውሃ ማይል ነገር ለናንተ ስሩ ይላሉ። ወገኖቼ ሆይ ማካላችሁኝ ክብር ላንተ እያሉ የሚዘምሩ ሰራተኛሽን እንደ ዕቃ ስታሰሪያት ማሽኑ ይግላል፣ ንቀለው ይባላል። እሷ ግን እረፍት የላትም። ማሽኑ እንኳን ያርፋል። ይቀዝቅዝ፣ የልብሱ ማሽን ይቀዝቅዝ ይባላል። ክርስቲያን ቤት አገልግሎቴ ከሰዎች የውስጥ ነገር ጋር ያጠጋጋኛል። ይህንን ማነግራችሁ ከደርግ ጊዜ ጀምሮ አንዳንዱን ማሰብ አልፈልግም፣ ያመኛል ሳስበው። ብዙ ክፉ ስራ ነው የምንሰራው። ከዚህ የተነሳ ሰዎች እንደሷ ከመሆን እዛ ቦታ አልሄድም ብለው ቀርተዋል። ጌታ ፊት ስራችን ይከተላል። እዚህ ከዛሬ ጀምሮ ስራዬ እንዲከተለኝ አልፈልግም የሚል ሰው ይቆማል።